እንደምንውላችኋል። ከቻናል 1 ቴሌቪዥን የሰዓቱን ዋና መረጃዎች ይዘን መተናል። ማሪት ደመላሽ ነኝ። ኒኤን ሌፓል ምሎች ለአካባቢው ማህበረሰብ ሰፊ የሥራ ዕድልን የፈጠረ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። ቤተሳይዳ አሜሪካን ሜዲካል ፕላዛ የአየር ላይ አምቡላንስ አገልግሎት መስጠት መጀመሩን ተናገረ። ኦክሎክ ሞተርስ በአዲስ አበባ ከተማ 24 ሰዓት አገልግሎት መስጠት የሚችል ዘመናዊ የተሽከርካሪ ማሳያና የኤሌክትሪክ ተሽከርካሪዎች የጥገና ማዕከልን አስመረቀ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሶስተኛ ዙር የስልጣን ዘመን ይፈቀድልኝ የሚል ጥያቄን አቀረቡ። ሩሲያ የኢራን ታማኝ አጋር ነች ሲሉ ፕሬዝዳንት ቭላዲሚር ፑቲን ተናገሩ። የእነዚህንና የሌሎች መረጃዎችን ዝርዝር ዘገባ በማታዊ ዜና ሽፋናችን የምናደርሳችሁ ይሆናል። ቀሪ የቻናል 1 ፕሮግራሞች ወደ እናንተ መድረሳቸውን ይቀጥላሉ።